ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ሰላም ጤና ይስጥልን ክቡራን የሰንበት ሙያ መርሃ ግብራችን ተመልካቾች እንደምን አላችሁ? የጸበል ጸዲቅ ሰዓታችን ነው። በዚህ ዝግጅታችን ላይ ለተጠየቁ ጥያቄዎች ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት መላከ ታቦር ኃይለ ኢየሱስ ፈንታው ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። አብራችሁን ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው እንግዲህ ለዝግጅት ክፍሉ እንግዳ አይደሉም። ጸበል ጸዲቁን ይባርኩልንና ወደ ውይይቱ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ተመልካቾቻችን ጸበል ጸዲቁን ባርከውልን ተመልሰናል። በቀጥታ የምናልፈው ወደ ውይይታችን ነው። አብራችሁን ቆዩ። መምህር እንግዲህ ለዛሬ የደረሰን ጥያቄ በሌላ እምነት ውስጥ ሆኖ የቅድስት ቤተክርስቲያናችንን አስተምህሮ የሚጠይቁ ቅን ተመልካቾቻችን የላኩት ጥያቄ ነው። ጥያቄያችን ሲጀምር ኦሪት ዘጸአት ምዕራፍ 20 ቁጥር 4ን ጠቅሶ ነው ጥያቄውን ይላከልን። በላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምስል ላንተ አምላክ አታድርግ ይላል መጽሐፍ ቅዱሳችሁ። በእናንተ ቤተክርስቲያን ግን የተቀረጸ ታቦት ይዛችሁ ማክበራችሁ ከመጽሐፍ ቅዱሳችሁ ጋር አይጋጭባችሁም ወይ? አስተምሯችሁ ምንድነው የሚል ጥያቄ ነው ያደረሰን ወንድማችን። ስለ ጥያቄው እጅግ በጣም አድርገን እያመሰገንን እንግዲህ ታቦት በአዲስ ኪዳን ያለው በቤተክርስቲያናችን ያለው ቦታ የቤተክርስቲያናችን አስተምሮ ምን ይላል የሚለውንም በተወሰነ መልኩ እንግዲህ ሰዓታችን አጭር ቢሆንም እንዳስሳለን በያስባለው እጅካም ብለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ከጥያቄሽ ስነሳ ጥያቄው የመጣ ከሌላ አካል ነው። አንቺ ደግሞ ይህን ጥያቄ ወደ እኔ ስታቀርቢው ቅን ተመልካቾቻችን ያልሽው ነገር አለ። በቅንነት ለሚመለከቱ ሰዎች ሁልጊዜም የቤተክርስቲያን መልስ ቅንነት የተሞላበት ነው፣ በእውነት ላይ የተመሰረተ ነው እና እውነትን ያለቀቀ ቅንነት መሆን አለበት። እያንዳንዱ ነገር የሚመሰረተው በእውነት ላይ ነው። ስለዚህ የቤተክርስቲያኒቱ መልስ በእውነት ላይ የተመሰረተ በቅንነት ላይ የጸና ነው። ከዚህ አንፃር እንግዲህ ኦሪት ዘጸአት እንደሚታወቀው ከቃሉ እንደምንረዳው እስራኤላውያን ከግብጽ እንዴት እንደወጡ በዝርዝር የሚናገር መጽሐፍ ነው። አጠቃላይ 40 ምዕራፍ አለው። በጠቀሱ ምዕራፍ ወይም ተመልካቾቻችን በጠቀሱት ምዕራፍ 20 ከቁጥር 1 ጀምሮ በዝርዝር ስናየው 10ቱ ቃላት ኦሪት የሚባሉት በተለይ 9ኙ እዚህ ላይ ነው ያሉት። አፍቅር ቢጸከ ከመነፍስከ የሚለው በኦሪት ዘዳግም አለ እና ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ እንደዚህ ብሎ የጻፈ ሙሴ ኦሪት ዘጸአት ምዕራፍ 25 ቁጥር 1 ጀምሮ ደግሞ ስለ ታቦት ጽፏል። ብዙም የምዕራፍ ልዩ ርቀት የራሱ የለውም። ጻፊው አንድ ነው። ተከታታይ ነው። እንግዲህ ሌላ ጻፊ አይደለም የጻፈው፣ ራሱ ሙሴ ነው። ሙሴያን ሲጽፈው ስለ ታቦት በሚገባ በዝርዝር አስቀምጧል። እንደገና በምዕራፍ 34 ምዕራፍ 38 ኦሪት ዘጸአት ማለት ነው ቁጥር 28 ጀምሮ የተቀመጠ ቃል አለ ስለ ታቦት። ኦሪት ዘጸአት ምዕራፍ 40 ቁጥር 20 ላይም ስለ ታቦት ተቀምጧል። መጽሐፈ ኢያሱ
ምዕራፍ 3 ቁጥር 16 ላይም እንዲሁ ስለ ታቦት ተቀምጧል። ስለዚህ ሙሴ ያን ሲጽፍ በቀጥታ በጊዜው እሱ ይመራቸው የነበሩ እስራኤላውያን በሰማይ አንዳንዶቹ ፀሐይን አምላክ ብለው ያመልኩ ስለነበረ፣ አንዳንዶቹ ጨረቃን ያመልኩ ስለነበረ፣ አንዳንዶቹ ከዋክብትን ያመልኩ ስለነበረ፣ በምድር ደግሞ አንዳንዶቹ ታላላቅ ተራራዎች፣ ታላላቅ ዛፎች ወይም እንጨት ጠርበው ድንጋይ ያለዝበው ያመልኩ ስለነበረ፣ በባህር ውስጥ ያሉትን ደግሞ አዞ፣ ጉማሬ፣ አሳ አንበሬ የመሳሰሉትን አራዊት ያመልኩ ስለነበረና በዚህ አምልኮት እንዳይጸኑ ወይም ወደዚህ አምልኮት እንዳይሄዱ ለይቶ ያስቀመጠበት አውዳል። ስለዚህ ጣዖት ሌላ ነው፣ ታቦት ሌላ ነው። ምክንያቱም እንዲሁ ላይ የጻፈ ሙሴ ከእግዚአብሔር ታዞ ታቦትን እንዴት እንደቀረጸ መጽሐፍ ቅዱስን ገልጠን ብናየው ተመልካቾቻችን ነገሩን በግልጽ ይረዱታል የሚል እምነት አለኝ። ምዕራፍ 25 ዘጸአት ላይ እንዲህ ይላል፣ እግዚአብሔር ሙሴን እንዲህ ሲል ተናገረው፣ የእስራኤልን ልጆች በልባችሁ ያሰባችሁትን ከገንዘባችሁ መባ አምጡልኝ ባላቸው ጊዜ ከእነርሱም የምትቀበሉት መባ ይህ ነው፣ ወርቅ፣ ብር፣ ናስም፣ ሰማይና ሐምራዊ፣ ቀይም ድርብ ግምጃ፣ ጥሩ በፍታም፣ የፍየል ጠጉር፣ ቀይ የተለፋ የአውራ በግ ቁርበት እያለ ይዘረዘርና ልክ ቁጥር 10 ላይ ቃል በቃል ርዕሱ ራሱ የቃል ኪዳኑ ታቦት ተብሎ ተቀምጧል። የቃል ኪዳኑ ታቦት ነው ያለው። ከማይነቅዝ እንጨትም የምስክሩን ታቦት ስራ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጭም በጥሩ ወርቅ ለብጡ። በእርሱም ላይ በዙሪያው የወርቅ አክሊል አድርግለት እያለ ይዘረዝራል። ለታቦቱ መሸከሚያ አለፍ ብዬ ነው የማነበው። በታቦቱ ጎን ባሉት 4 ቀለበቶች መሎጊያዎቹን አግባ። መሎጊያዎቹን በታቦቱ ቀለበቶች ውስጥ ተዋድደው ይኑሩ ብሎ ቀጥታ ይህን ቃል ለሙሴ ያዘዘው ማን ነው? እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 20 ላይ ያለውን ትእዛዝ ያዘዘው ማን ነው? እግዚአብሔር ነው። ከዚህ ላይ ደግሞ ስለ ታቦቱ የተናገረ ማን ነው? ራሱ እግዚአብሔር ነው። ልፍ ብዬ ላነበው። ከዛ በኋላ ምንድነው የሚለው? ቁጥር 21 ላይ የስርየት መክደኛውንም በታቦቱ ላይ ታደርገዋለህ፣ እኔም የምሰጥህን ምስክር በታቦቱ ውስጥ ታኖረዋለህ፣ በዚያም እገለጥልሃለሁ። እግዚአብሔር የሚገለጥ በታቦት ላይ ነው? በጣዖት ላይ? ምንም ግልጽ ነው። በታቦቱ ላይ ነው የሚገለጠው። ለእስራኤልም ልጆች የማዝህን ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስርየት መክደኛውም ላይ እኔ እነጋገርሃለሁ። አይሽ እግዚአብሔር በታቦቱ ላይ አድሮ ማንን ያነጋግረው ነበር? ሙሴን ያነጋግረው ነበር። ከዚያ ቅድም ምዕራፉን ተናግሬያለሁ። ኦሪት ዘጸአት ምዕራፍ 34 ቁጥር 28 ላይም እንዲህ የሚል ቃል እናገኛለን። በዚያም ሙሴ ደብረ ሲና ተራራ ላይ 40 ቀንና 40 ሌሊት ጾሟልና በዚያም 40 ቀንና 40 ሌሊት በእግዚአብሔር ፊት ነበረ። ማን? ሙሴ። ስንት ቀን? 40 ቀንና 40 ሌሊት። እንጀራም አልበላም ውሃም አልጠጣም። ስንት ቀን? አይከብድም? እኔ 2 ቀን ውሃ ሳልጠጣ ባድር መናገር አልችልም። አሁን የትንሣኤ ስናከፍል በጣም የሚፈታተንን ውሃ ጥም ነው አይደል? ሙሴ ግን 40 ቀንና 40 ሌሊት እንጀራ አልበላም ውሃም አልጠጣም። በጽላቱም 10ን የቃል ኪዳን ቃሎች ጻፈ ይላል። በምኑ ላይ? በጽላቱ ላይ 10ን የቃል ኪዳን ቃሎችን ጻፈ። እንግዲህ ይህን የጻፈው ማን ነው? ሙሴ ነው። እግዚአብሔር ደግሞ ምን ብሎታል? ቀደም የጠቀስኩትን ጥቅስ ማለት ነው። ስለዚህ ሙሴን የሚያክል ነቢይ ታቦትንና ጣዖትን ለይቶ ያውቃል? አያውቅም? በደንብ ያውቃል። እውነት እንነጋገር ከተባለ የሙሴ መምህር እኮ ሰው አይደለም። ማን ያስተማረው? እግዚአብሔር አይደል? በቃ የሙሴ መምህር እኮ እግዚአብሔር ነው። ደብረ ሲና ተራራ ላይ ያስተማረው እግዚአብሔር ነው። ከዛ እንደገና ምዕራፍ 40 ቁጥር 20 ላይም እንዲህ ይላል፣ ሙሴም ጽላቱን ወስዶ በታቦቱ ውስጥ አኖረው፣ መሎጊያዎችንም በታቦቱ ቀለበቶች ውስጥ አደረገ ይላል።
ይህን ያደረገ ማን ነው? ሙሴ ነው። ወደ መጽሐፈ ኢያሱ እንግባና ኦሪት ላይ ያለውን ጥቅስ ሌሎች ቢኖሩም ግን በመጽሐፈ ኢያሱ ላይ እናጠቃልላለን ማለት ኦሪት ላይ ያለውን ማለት ነው። በጣም በሚገርም ሁኔታ መጽሐፈ ኢያሱ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል። እንደውም ቁጥር 15 ጀምሮ ላነበው። እንደ ክረምትና እንደ መከር ወራት ሁሉ ዮርዳኖስ እስከ ወሰኑ ሞልቶ ነበረና ይላል። እንደ ክረምትና እንደ መከር ወራት ሁሉ ዮርዳኖስ እስከ ወሰኑ ሞልቶ ነበረና የእግዚአብሔርን የቃል ኪዳን ታቦት ተሸካሚዎቹ ወደ ዮርዳኖስ በገቡ ጊዜ ታቦቱን የተሸከሙት የካህናቱ እግሮች በውሃው ዳር ሲጠልቁ ከላይ የሚወርደው ውሃ ቆመ። ካህናቱን ተሸክመው ነው የሚሄዱት ታቦቱን። ከዛ ካህናቱ ታቦቱን ተሸክመው በዮርዳኖስ ሲሻገሩ እግራቸው ከጥልቁ ላይ ሲቆም ውሃው ምን አለ? ቆመ ነው የሚለው። በጣም የሚገርም ነው እውነት ለመናገር። ሕዝቡም በኢያሪኮ ፊት ለፊት ቆሙ። የእግዚአብሔርንም የቃል ኪዳኑን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆሙ ይላል። ዮርዳኖስ እኮ ትልቅ ወንዝ ነው አይደል? ጸንተው ቆሙ ነበር። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ የእስራኤል ልጆች ሁሉ በደረቅ መሬት ተሻገሩ። ማን ይሄን ያደረገው? ታቦት ተሸክመው የሚሄዱት ካህናት በዮርዳኖስ ሲሻገሩ እነሱ ከወንዙ ላይ ሲቆሙ ዮርዳኖስ ምን አለ? ቆመ። ከዚያ በኋላ ሰዎች ሁሉ በደረቅ መሬት ተሻገሩ። ይህን ያደረገ ጣዖት ነው ታቦት ነው ካል ቁልጭ ላይ የተቀመጠ ነው። ከዚህ ቀጥሎ የሚነሳው ጥያቄ በአዲስ ኪዳን የለም የሚለው ነው። አዲስ ኪዳን ላይ በእርግጠኝነት አለ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ምዕራፍ 6 ቁጥር 17 ሁለተኛ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ማለትም ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ምን እንደሚል አሁንም እናያለን። ምክንያቱም ቤተክርስቲያን ብሉይና አዲስን አጣምራ ይዛ እውነተኛውን አገልግሎት ስለምትሰጥ ማለት ነው። እንግዲህ እዚህ ላይ ቅዱስ ጳውሎስ የሚያስተምረውን ትምህርት ከማያምኑ ስለመለየት ነው። በንጽጽር ነው ያመጣው። ተጠራጣሪዎች አትሆኑ ማለት ሁለተኛ ቆሮንቶስ ምዕራፍ 6 ይህን ከቁጥር 14 ጀምሮ አላነበው። ያኛው ስለ ታቦት የሚናገረው ጥቅስ ቁጥር 16 ላይ አለ። ተጠራጣሪዎች አትሆኑ፣ ወደማያምኑ ሰዎች አንድነትም አትሂዱ። ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ብርሃንንስ ከጨለማ ጋር የሚቀላቅል ማን ነው? ክርስቶስን ከቤልሆር ማለት ሰይጣን ማለት ነው። ከቤልሆር ጋር አንድ የሚያደርገው ማን ነው? ወይስ ምዕመናንን ከመናፍቃን ጋር አንድ ወገን የሚያደርጋቸው ማን ነው? የእግዚአብሔርንስ ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ይላል። የማንን ታቦት? ታቦት የማን ነው? የእግዚአብሔር ታቦት እንዴት ጣዖት ይባላል? ከዛ የመጨረሻው እንግዲህ በመጽሐፍ ቅዱስ ውስጥ እዚህ መጨረሻ ላይ የምናገኘው የዮሐንስ ራእይ ነው። በጥራዝ መጀመሪያ ኦሪት ዘፍጥረት ይቀመጣል፣ መጨረሻ ላይ የዮሐንስ ራእይ ነው የሚቀመጠው ሁልጊዜ በመጽሐፍ ቅዱስ አጠራረስ። ምክንያቱም ኦሪት ዘፍጥረት መጀመሪያ የሚቀመጥበት ስነ ፍጥረትን ስለሚናገር ነው እንጂ በአጻጻፍ ሄኖክ ይቀድማል። ዮሐንስ ወንጌላዊ እንግዲህ ከሰማይ እስከ ምድር ወይም ከምድር እስከ ሰማይ ያለው ነገር ሁሉ የተገለጸለት የበቃ ሐዋርያ ነው። ከንጽሮተ ስሉስ ቅዱስ ከአስረኛው ማዕርግ የደረሰ ነው። አስረኛው ማዕርግ ማለት ንጽሮተ ስሉስ ቅዱስ መድረስ ነው ማለት ስላሴን ማየት ማለት ነው። ቅድስት ስላሴን ወይም አካላተ ስላሴን በሶስትነት መለኮተ ስላሴን በአንድነት ያየ ሐዋርያ ነው። ከ12 ሐዋርያት በጣም ለየት ያለ ነው። በምዕራፍ 11 ቁጥር 19 ላይ እንዲህ ይላል። ራዕየ ዮሐንስ ማለት ነው። ከዚህም በኋላ በሰማይ ያለው የእግዚአብሔር መቅደስ ተከፈተ። በምን ያለው? በሰማይ ያለው። ይገርማል። የእግዚአብሔር የሕጉ ታቦትም በመቅደሱ ታየች። በምኑ ታየች? ቤተ መቅደሱ የተከፈተ የት ነው? በሰማይ ነው። የእግዚአብሔር ደግሞ የሕጉ ታቦት የታየች የት ነው? በቤተ መቅደሱ ውስጥ። ስለዚህ ቤተ ክርስቲያን ጣዖትንና ታቦትን ለይታ ስለምታውቅ በምንም መለኪያ ቢሆን በጣዖት ላይ ስመ እግዚአብሔር አይጻፍም፣
በታቦት ላይ ግን የሚጻፈው ማን ነው? ስመ እግዚአብሔር ነው። በብሉይ ኪዳን በነበረው ታቦት 10 ቃላት ናቸው። በአዲስ ኪዳን ደግሞ ራሱን የቻለ አቀራረጽ አለው። የሚጻፉ ስሞች አሉ። አልፋ ወኦ ቤጣ የውጣ የሚባሉ አሉ። ስለዚህ ምንም በማያሻማ ሁኔታ በአዲስ ኪዳንም ታቦት አለ። ታላቁ ሊቅ ቅዱስ ያሬድ በዘመነ አስተርእዮ ውስጥ ያለ ድጓ ነው። እንዲህ ይላል። ሰማያት ወረደ ወማርያም መድን ተወልደ። ከሰማያት ወረደ የሚባለው ማነው? አካላዊ ቃል ነው። ወማርያም መድን ተወልደ፣ ከድንግል ማርያምም መድን ክርስቶስ ተወለደ። ይሳር ጣዖትን ይሽር ዘንድ፣ ይቀድስ ታቦትን ያከብር ዘንድ። ለክብረ ቅዱሳን ወልድ ተወልደ፣ ለቅዱሳን ክብር ወልድ የሚባለው ኢየሱስ ክርስቶስ ነው። ወልድ ተወለደ ይላል። ስለዚህ ኢየሱስ ክርስቶስ ሰው በሆነበት ጊዜ ጣዖትን ሽሮታል። ምንም ቅዱስ ያሬድ በስፋት ይናገረዋል። እንደውም ሞኦ ለሞት ሰአሮ ለጣዖት ገብረ በትንሣኤ በሰንበት ይላል። በትንሣኤ ድጓ ደግሞ ማለት ነው። ማለትም ሞትን ድል አደረገው፣ ጣዖትን ሻረው፣ ትንሣኤን በሰንበት አደረገ ይላል። የትኛውም ቦታ ላይ በብሉይ ኪዳንም በአዲስ ኪዳንም በመጻሕፍተ ሊቃውንትም ታቦትን አከበረ ቀደሰ የሚል እንጂ ሻረ የሚል አናገኝ። ስለዚህ ሙሴ ያን ያለበት ምክንያት ቅድም መግቢያ ላይ እንደተናገርኩት ሰዎች ፀሐይን የፈጠረውን አምላክ ትተው ፀሐይን እናምልክ ስላሉ ፀሐይን እንዳያመልኩ ግልጽ ነው አይደል? አብርሃም እኮ ተመራምሯል። በጊዜው እኮ አብርሃም በ4 ነገሮች ተመራምሮ ነው መጨረሻ ላይ ፈጣሪውን ወደ ማወቅ የደረሰው። አብርሃም እኮ ነፋስን ለማምለክ ሞክሯል። ሲመረምር ግን ሕጸጽ አግኝቶበታል። ምክንያቱም ተራራ ሲጋርደው አየ። እሳትን ለማምለክ ሞክሯል። ሲመረምር ግን በውሃ ሲያጠፉት አየ። ውሃን ለማምለክ ሞክሯል። ውሃንም እንደዚህ ሲመራመር ሰዎች ቀርተው ሲወስዱት አየ። ወደ ወሰዱት ቦታ ሲሄድ ወይም በሳር ባፈር ሲገድቡት አየ። ከዛም ፀሐይን ላመልክ ብሎ ነበረ። እንደውም ፀሐይን ላመልክ ሲል እኮ ፀሐይ ብርሃኑ እስከ ጽንፍ ይደርሳል። የበረደውን ያሞቃል፣ የረጠበውን ያደርቃል። ስለዚህ ላምልክ ብሎ አሰበ። አሁንም ፀሐይን ሲመረምር ደመና ሲጋረደው ማለትና ሌሊት ሲፈራረቀው አየና አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ሆይ ተነጋገረኝ ተገለጽልኛል። ስለዚህ የሁሉም ፈጣሪ እግዚአብሔር ነውና ፀሐይ ስላበራች ፈጣሪ ናት ብላችሁ እንዳታመልኩ። በሰማይ ያለችው አንዱ እሷ አይደለች? ጨረቃም እንዲሁ ከዋክብትም እንዲሁ በሰማይ ያሉትን እነዚህ ነገሮች እንዳታመልኩ። በምድር ደግሞ ታላቅ ዛፍ ስታዩ አምላክ አይደለም እግዚአብሔር ነው የፈጠረው ብሎ እነዚህን የመሰሉትን ነገሮች እንዳያመልኩ ያስጠነቀቀበት ያስተማረበት አንቀጽ ነው። ስለ ታቦት እንዲቀርጽ ለሙሴ የነገረው ራሱ እግዚአብሔር ነው። ጣዖትን ደግሞ እንዳያመልኩ የተናገረ ማን ነው? ራሱ እግዚአብሔር ነው። ጻፊው ሙሴ ነው። ስለዚህ ጥያቄሽን አግኝቸው ከሆነ ወይም ጥያቄውን ለላኩት አካላት ጥያቄውን ተረድቸው ከሆነ በማያሻማ መልኩ አንድ ነገር የተጻፈበትን ለይቶ ማወቅ ያስፈልጋል። ስለምንድን ነው የተጻፈው? ስለ ጣዖት የተጻፈውን ለይቶ ማስቀመጥ፣ ስለ ታቦት የተጻፈውን ለይቶ ማስቀመጥ። ጣዖት በእግዚአብሔር ቤተ መቅደስ ውስጥ አይኖርም። ይኖራል? እንዴት ይኖራል? ጣዖት እኮ በማያሻማ ሁኔታ ማይደረ ሰይጣን እኮ ነው። መቼም ክርስቶስ ባደረበት ላይ ሰይጣን አያድርም። ያድራል? አያድርም። ሰይጣን ባደረበትም ክርስቶስ አያድርም። በቃ በሰው ላይ ሰይጣን ሲያድር ክርስቶስ ይርቃል። ክርስቶስ ካደረበት ደግሞ ሰይጣን ድምጥማጡ ነው የሚጠፋው። ስለዚህ ለይተን መገንዘብ ያስፈልጋል። ቅዱስ ጳውሎስ አዲስ ኪዳን ላይ እንዲያደርጉ ያስተማረበት ምክንያት ምን እንደሆነ ግልጽ ነው። ዮሐንስም በራዩ በሰማይ ሳይቀር እንግዲህ ከዮሐንስ የበለጠ አዋቂ እኮ አለ ማለት በጭራሽ አይቻልም። በነገራችን ላይ የመጨረሻው በአዲስ ኪዳን ውስጥ የመጨረሻው ምስጢር የተገለጸለት ማን ነው ከተባለ ዮሐንስ ወንጌላዊ። በሱ ልክ የተገለጸለት የለም። እንደውም ቅዱስ ያሬድ እንዲህ ይለዋል ዮሐንስ ወንጌላዊ ይኔጽር አየራተ ይነግር ህቦአተ። አየራትን ማለት ከሰማይ ሰማያት በላይ ያያል፣ የተሰወረውንም ደግሞ ይናገራል ይላል። እንዘ ይጽፍ በእዴሁ ዘወንጌል ቃላተ። በወንጌል ወይም ይቅርታ እንዘ ይጽፍ ወንጌል
እንዘ ይጽፍ በዲው ዘወንጌል ቃላተ በእጁ የወንጌልን ቃላት ሲጽፍ በቅናተ እግዚኦ ሐቁሄው ቀነተ በጌታው መታጠቂያ ወገቡን ታጠቀ። ዮሐንስ ድንግል ዘኢጥመ ሞት እንደው ቡካል ሞት የሚገርምሻል ሞትን አልቀመሰም። ማን ዮሐንስ ድንግሉ ዮሐንስ ሞትን ሳይቀምስ 11ዱም ሐዋርያት ሙተዋል። ያልሞተ ብቸኛው ማን ነው? ዮሐንስ ወንጌላዊ ነው። በዕለተ ዓርብ ከመስቀሉ ስር ያልተለየ ኋላም የቅድስት ድንግል ማርያምን ቅዱስ አስከሬን ይዞ ሳይሞት በሕይወተ ሥጋ ገነቱ የገባ ሰው እኮ ነው። የቅድስት ድንግል ማርያምን ቅዱስ አስከሬን ጥር 21 ቀን ይዞ ወደ ገነት የገባ ማን ነው? ዮሐንስ ወንጌላዊ ነው። ኋላ ተመልሶ እንደገና ወደ ሐዋርያት መጥቷል። አሁንም እንደገና ሳይሞት ተሰውሮ ያለ ነው። እሱ በሰማይ የእግዚአብሔር ቤተ መቅደስ ሲከፈት የእግዚአብሔር የሕጉ ታቦት ደግሞ በመቅደሱ ምን አለች ነው ያለ? ታየች ነው ያለ። ስለዚህ ቤተ ክርስቲያን ጣዖት ምን እንደሆነ ለይታ ታውቃለች። ማኅደረ ሰይጣን ነው። ታቦት ደግሞ ማኅደረ እግዚአብሔር ነውና በቅንነት የጠየቁ ከሆነ ወንድሞቻችን ይህን ለይተው ቢረዱ ቢያውቁ ወደ እውነተኛዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመጣሉ፣ አስተምሮዋን ይቀበላሉ። በእርግጠኝነት አትጠራጠሩ። ጣዖት በቤተክርስቲያን ሲረገም ነው የሚኖረው፣ ሲከሰስ ነው የሚኖረው። ምሕረትም አይደረግለትም። ማንኛውም ነገር የሚከብረው በጸሎት ነው። ታቦት እንዴት እንደሚከብር ራሱን የቻለ ስርዓት አለ። ከብሉይ ኪዳንም ከአዲስ ኪዳንም በሌሎቹ መጻሕፍት ብታዩ ታቦት ዋናው ትርጓሜው ማደሪያ ነው። ማደሪያነቱም የእግዚአብሔር ነው። ጥቅሙ ምንድን ነው የኔታ? በጣም ጥሩ። ጥቅሙ እግዚአብሔርን የምናገኝበት ባይኖርስ እንግዲህ ለሙሴ ለምን ሰጠው? ጥቅም ባይኖረው እስራኤላውያን ጠላቶቻቸውን እንደ ሊያደርጉ የነበረ በምንድን ነው? ታቦት ይዘው ሲሄዱ ነው አይደል? ያን ጊዜ እኮ ታቦተ ጽዮን የተማረከችው ቤተ መቅደስ ውስጥ ወይም ደብተራ ኦሪት ውስጥ በተሰራው ኃጢአት ነው። ግን ታቦተ ጽዮን ተማርካ ሄደች። ጣዖቱን በላይ እሷን በስር አደረጉ። በመነገው ሲሄዱ ጣዖት በስር ታቦተ ጽዮን በላይ ነው የተገኘችው አይደል? ይሄ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ጀምሮ ማንበብ ነው። ከዚያስ እንደገና አሁንም ጣዖቱን በላይ አድርገው ታቦተ ጽዮንን በስር አድርገው ሄዱ። በመነገው ሲሄዱ ያ ዳጎን የሚባለው ጣዖት ልክ የሰው አምሳል አድርገው ቀርጸው ስለነበረ አንገቱ ተቆርጧል፣ እጁ ተቆርጧል፣ እግሩ ተቆርጧል። ግራስ አሁን አንድ ሰው አንገቱን ተቆርጦ እጁን ተቆርጦ እግሩን ተቆርጦ ብታዩ ምንድነው? አንገቱን የቆረጠው ሰው ነው? ያን ጣዖት ዳጎን የሚባለውን ጣዖት አንገቱን የቆረጠው ማን ነው? እጁን የቆረጠው ማን ነው? እግሩን የቆረጠው ማን ነው? በመጥረቢያ ነው የተቆረጠው? በመዶሻ ነው የተሰበረ? የሰበረው ማን ነው? ታቦተ ጽዮን አይደለችም? በታቦተ ጽዮን ላይ ማን ነበረ ማለት ነው? እግዚአብሔር ነበረ። ስለዚህ የማይጠቅም ነገር እግዚአብሔር ለሰው ልጅ አይሰጥም። የሚጠቅም ነገር ነው። ለምሳሌ ቤተክርስቲያን ለምን ተሰራች? መሬት ላይ እኮ ቤተክርስቲያን የእግዚአብሔር ልዩ መገለጫው እኮ ናት። ቅዱስ ሳዊሮስ ዘስሙናይን በ3ኛ ድርሳኑ ቁጥር 43 ላይ እንዲህ ይላል፣ ወቤተክርስቲያን እሰ ዘበአማን ገነት ኢቲ በዲበ ምድር፣ ቤተክርስቲያንስ በምድር ላይ ያለች በእውነት የእግዚአብሔር ገነት ናት ይላል። ቤተክርስቲያን ባትኖርኛ ምንድን ነው የምንሆነው? ሰው የአይን ማረፊያ ያስፈልገዋል። ተረዳሽኝ አይደል? የአይን ማረፊያ ያስፈልገዋል። እስራኤልም እኮ በጊዜው የሚዳሰስ የሚጨበጥ ፈልገዋል። መጨረሻ ላይም እንደው እዚህ ሃይማኖት አበው ውስጥ አንድ ሊቅ ሲተረጉመው በእጅ የሚዳሰስ በአይን የሚታይ አምላክ ፈለጉም። መጨረሻ ላይም እሱ ራሱ በእጅ የሚዳሰስ በአይን የሚታዩ ነው ታያቸው፣ ተገለጠላቸው ይላል። እና ከዛ በፊት እስራኤልም እንደ አይነት ነገር ይፈልጉ ነበረ። የራሱን ስም ጽፎ ማለት ህግጋቱን ጽፎ ከሰማይ እኮ ነው የወረደ። በነገራችን ላይ የመጀመሪያው ጽላት የወረደ ከየት ነው የወረደ? ከሰማይ እኮ ነው። ቅዱስ ኤፍሬም ሃይማኖተ አበው ምዕራፍ 47 ቁጥር 8 ላይ እንዲህ ይላል፣ እምደብረ ሲና ወሀበ እግዚአብሔር ክልኤተ ጽላተ ዘጸሐፈ ቦቶን 10 ቃላት፣ እግዚአብሔር 10 ቃላት የጻፈባቸውን 2 ጽላቶች ከደብረ ሲና ሰጠ ይላል። ለማን? ለሙሴ። ሙሴ ደግሞ በዚያ ነው ህዝቡን ሲመራቸው የነበረና እግዚአብሔር አድርጉ ያለው ነገር ሁሉ ጠቃሚ ነው። ስሩ ያለው ነገር ሁሉ ጠቃሚ ነው።
አታድርጉ ያለው ነገር ደግሞ ካደረግነው አጥፊ ነው። ስለዚህ ቤተክርስቲያን መጽሐፍ ቅዱስ ላይ ያለውን ነገር ለይታ አክብራ ስትጠቀምበት ይጠቅማታል። ከዚያ ውጭ ከወጣች ግን ደግሞ ምንድነው የሚሆነው? ጥፋት ነው የሚሆነው። እና የማይጠቅም ነገር እግዚአብሔር ይሰጣል አይሰጥም። መልካም። ከዚሁ ጋር ተያይዞ እንደው ጽላትና ታቦት ልዩነት አላቸው? እንግዲህ አዳሪ በማደሪያው ይጠራል፣ በስመ አዳሪ ይጸዋ ማኅደር። ታቦቱን በጽላቱ ጽላቱን በታቦቱ የሚጠራበት አለ። ለምሳሌ የቃል ኪዳኑ ታቦት ይላል። ግን ወደ ምስጢሩስ ገብተን ስንተነትነው ታቦቱ የጽላቱ ማስቀመጫ ነው። ነገር ግን በማደሪያ በስመ አዳሪ ይጸዋ ማኅደር፣ በሚያድረው ስም ማኅደሩ ማደሪያው ይጠራል ይላል። ተረዳሽኝ አይደል? በሚያድረው ስም አዳሪ የሚያድር ነው፣ ማኅደር ደግሞ ማደሪያ ነው። ስለዚህ አሁን ቅድም የቃል ኪዳኑ ታቦት ብለን አላነበብንም? ከዛ በኋላ እንዴት ማስገባት እንዳለበት እግዚአብሔር ለሙሴ ያልነገረው ነግሮታል። ጽላቱ በቀጥታ በአሁኑ ይሄ አልፋ ወኦ የሚጻፍበት ነው። በብሉይ ኪዳን 10 ቃላት የተጻፉበት ነው። እሱ ጽላቱ ነው። እዚያ ጽላቱ የት ውስጥ ይቀመጣል? ከታቦቱ ውስጥ። ግልጽ ነው አይደል ሐሳብ? እና ግን ታቦቱን ጽላት ብሎ ይጠራዋል፣ ጽላቱንም ታቦቱ ብሎ ይጠራዋል። እንደውም ለአንድ ሲሆን እኮ ጽሌ ነው የሚል። ጽላት የሚለው እኮ ብዙ ጊዜ ለሁለት ሲሆን ነው። ግልጽ ነው አይደል ሐሳብ? ግን በተለመደው አነጋገር ጽላት ብለን ለአንድ አነጋገርም እንጠቀምበታለን። እንደ ግስ አነጋገር ወይም እንደ ግስ ቋንቋ ግን ጽሌ አንድ ነው፣ ጽላት ከአንድ በላይ ነው። ጽላቱ ከታቦቱ ውስጥ ይቀመጣል። ስለዚህ ልዩነቱ በቃ ታቦት ካለ የግድ ምን አለ? ጽላት ካለ የግድ ምን አለ? ማደሪያው ታቦቱ አለ። ግልጽ ነው አይደል ሐሳብ? መልካም። ከዚሁ ጋር ተያይዞ እንግዲህ ምስል አታድርግ ካለ በኋላ በዘጸአት 20 ላይ ከዛ ቀጥሎ ደግሞ ኪሩቤልን ቅረጽ ብሎታል ዘጸአት 25 ላይና አንዳንድ ጊዜ በመጽሐፍ ቅዱስ የሚጣረሱ የሚመስሉን እርስ በራሳቸው የሚጋጩ የሚመስሉ ሐሳቦች አሉ። በሌላ እምነት ውስጥ ያሉ ተመልካቾች ደግሞ ይሄንን ቤተክርስቲያኗ እርስ በራሱ የሚጣረስ ነገር ነው ያላት ብለው ያስባሉ። እንደው አጭር ማብራሪያ ካለውት። ካልገባን ሁሉም ይጣረሳል። ከገባን በቤተክርስቲያን ውስጥ የሚጣረስ ነገር የለም እንጂ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ እንኳን የተለያዩ ጸሐፊዎች የጻፉት ይቀርና አንድ ራሱ ሙሴ በጻፈው ውስጥ ካልገባን የሚጣረስ ነገር ያለ ይመስለናል። አሁን እኮ ጥያቄሽ የምትጠይቂ ጥያቄ በሰው እጅ የተቀረጸ ነው ያለ አይደል? እንደዚህ የሚለው ጣዖት ነው። ሁለተኛው ጽላት ግን ማን የቀረጸው? ሙሴ እኮ ነው የቀረጸው፣ ራሱ እግዚአብሔር ነው። ቀር ከመቀዳማይ እኮ ነው ያለው። እንደ ቀድሞ አድርገህ ቅረጽ፣ ቃሉ ግን በግብር አምላካዊ ይጻፍልሃል ነው ያለው። አይ የመጀመሪያውን ራሱ እግዚአብሔር ነው የሰጠው። አዎ ከዛ አሁን ታቦትን የቀረጸ ሙሴ ጣዖትን ለምን ነቀፈው? ስለዚህ ለዩ ተመረዳት ነው። ዮሐንስ ወንጌላዊ ለምሳሌ አሁን ስለ ኢየሱስ ክርስቶስ ሲያስተምር ሲጽፍ በአንድ ምዕራፍ እኔና በአንድ ነን ይላል። ልብ በይ። ከዛ ደግሞ አብ ይበልጠኛል ይላል። ይህን የጻፈው አንድ ወንጌላዊ ነው። እኔና አንድ ነን የሚለውን ቃል የኢየሱስ ክርስቶስን ቃል የጻፈው ማን? ዮሐንስ ወንጌላዊ ነው። ደግሞ እንደገና አብ ይበልጠኛል የሚለውንም ክርስቶስ የተናገረውን ቃል የጻፈው ማን? ዮሐንስ ወንጌላዊ ነው። ተጣረሰ ማለት ነው? ዮሐንስ ተሳስቶ ነው? እሱ እኮ ሲጽፍ ምንም እኮ የሚያሻማ ጉዳይ አይደለም። የእግዚአብሔር መልአክ እኮ ንስር የሚመስለው መልአክ ከዮሐንስ አጠገብ እኮ አብሮ ነበር። አይታችሁ ከሆነ ወንጌል ሲጻፍ አራቱም ወንጌላት ሲጻፉ ማቴዎስ ሲጽፍ በማቴዎስ ወንጌል ላይ የሰው መልክ ያለው መልአክ አብሮታል። ማርቆስ ሲጽፍ የአንበሳ መልክ ያለው አለ። ሉቃስ ሲጽፍ የላም መልክ ያለው አለ። ዮሐንስ ደግሞ ሲጽፍ የንስር መልክ ያለው አለ። እና ጥሬ ቃሉን ስናየው የሚጣረስ ሊመስል የሚችለው ስላልገባን ነው እንጂ መጽሐፍ ቅዱስ ውስጥ ከመጀመሪያው እስከ መጨረሻው ያረዳድ መጣረስ እንጂ የራሱ የመጽሐፍ ቅዱስ መጣረስ ግን የለበትም። ባረዳድ ግን ለምንድነው 40 ሺህ ሃይማኖት በዓለም ላይ የተፈጠረው? እውነት በአንድ መጽሐፍ ቅዱስ
ቢያንስ ይኸውን በእኛ ታላቁ መጽሐፍ ቅዱስ ነው። አሁን እዚህ ላይ 66 የመጽሐፍ ቅዱስ ክፍሎች የምንላቸው ሌላው ዓለም ይቀበላቸዋል፣ በተለይ ፕሮቴስታንት ዓለም አይደል? እሺ 66ን የተቀበሉት 40 ሺህ የደረሱ ለምንድን ነው? የሚገርም እኮ ነው። 66ን ይቀበላሉ እንደኛ 80 ያህሉን ባይቀበሉ ማለት ነው። ለምንድን ነው 40 ሺህ የደረሱ? ባረዳዳቸው 40 ሺህ ጊዜያል ተቃርሰዋል። ተረዳሽኝ አይደል? 40 ሺህ ስንት ሺህ? አሁን ባለው መረጃ እኮ እንደዚያ ነው። 40 ሺህ ጊዜ ተጣርሷል። ወጥ በሆነው የቤተክርስቲያን አስተምሮ ግን ትርጉሙን ከተረዳ ነው አንድም ቦታ ላይ መጣረስ የለም። ለዚህ ነው ሁሉ ጊዜ ነገሮችን ለይቶ ማየት የሚያስፈልግ። ይህ ውሃ ነው፣ በተለያየ ቋንቋ ይጠራል። ይህ ውሃ እኔ አሁን በብርጭቆ ይዣለሁ፣ ደግሞ በሃይላንድ እንዳለ ይቀርባል፣ በሌላም ይቀርባል። ውሃነቱን አይለቅ። የተለያየ ምኑ ነው የቀረበበት ነው። መጽሐፍ ቅዱስም በተለያየ ቋንቋ ይነገራል፣ በተለያየ ቋንቋ ይተረጎማል። ውስጠ ሚስጥሩ ግን ስንት ነው? አንድ ነው። ካልገባን ግን እንዳልኩሽ ከስንት ሺህ ጊዜ ይጣረሳል? 40 ሺህ ጊዜ ይጣረሳል። እና ይሄ ደግሞ ምንድነው? መጽሐፍ ቅዱስን አልፎ በመሄድ በጩኸት በጉራ አይደለም፣ በስሜት አይደለም። በነገራችን ላይ መጽሐፍ ቅዱስን በትክክል ለመረዳት አንድ ፈሪሃ እግዚአብሔር ያስፈልጋል፣ 2 ትሕትና ያስፈልጋል፣ 3 የቤተክርስቲያንን ሊቃውንት መጠየቅ ያስፈልጋል። ቤተክርስቲያን ውስጥ ያለው ትምህርት ሁሉ ባይገባንም ሁሉም እውነት ነው። ግልጽ ነው አይደል? እኛ ባይገባንም ሁሉም እውነት ነው። ቤተክርስቲያን ውስጥ ውሸት መቀመጥ የለበትም። ለምሳሌ የኔ የግለሰብ ድክመት ችግር ሊኖር ይችላል፣ የቤተክርስቲያን ድክመት ችግር ግን የለም። አሁን ሰው ብዙ ጊዜ ለይቶ ማወቅ የሚያቅተው ይሄ ነው። በነገራችን ላይ አዎ በቃ የኔ ችግር የኔ ነው፣ የቤተክርስቲያን ግን ሁልጊዜም እውነት ነው። ምክንያቱም ቤተክርስቲያን እውነተኛውን ትምህርት ያገኘችው ከእውነተኛው ከኢየሱስ ክርስቶስ ስለሆነ። የአውሮፓ ክርስትና የደፈረሰ ክርስትና ነው። እሺ የደፈረሰው ታውቂያለሽ? የደፈረሰው ጤና ይሆን እና ብዙ ጊዜ እንደ አይነት ጥያቄ የሚያነሱት በነገራችን ላይ እነሱን የላኳቸው መጨረሻ ላይ የአውሮፓ ፕሮቴስታንት ሲበቃ ሃይማኖት የለም ነው ያለ። እኔ ፕሮቴስታንት የመጨረሻው ብቃቱ እግዚአብሔር የለም ነው የሚል። ታቦት ብቻ አይደለም፣ ታረዳኝ አይደል? ታቦት ብቻ አይደለም የሚነቅፈው እግዚአብሔር የለም ነው የሚል። በቃ ግልጽ እኮ ነው። አሁን እዚህ በአውሮፓ በሰሜን አሜሪካ ፕሮቴስታንት በበዛበት ክፍለ ዓለም እኮ እግዚአብሔር እኮ ተረስቷል እኮ። እና መጨረሻ በታቦቱ ብቻ ላይ አይደለም እንዳሉሽ። አሁን አንዳንድ ቦታ ላይ ወደ አፍሪካ የገቡት ምን እንደሆነ ይታወቃል እኮ። ከ15ኛውና ከ16ኛው መቶ ክፍለ ዘመን በፊት አፍሪካ ውስጥ አልነበሩም። ኢትዮጵያ ውስጥም ከ19ኛው መቶ ክፍለ ዘመን በፊት አልነበሩም። እና እነሱን አሰልጥነው የላኳቸው ወላጆቻቸውና አያቶቻቸው እግዚአብሔር የለም ብለዋል። እግዚአብሔር የለም ያለ አካል ስለ ታቦት ቢከራከር ምን ይደንቅሻል? መቼም ከሁሉ በላይ ማን አለ ተብሎ መታመን አለበት። በቃ ሁሉ እዚያ በታች እኮ ነው። ሁሉ ከማን በታች ነው? ከእግዚአብሔር በታች ነው። ይህን ትእዛዝ ደግሞ ያዘዘው ሕጉን የሰራው ማን ነው? ራሱ እግዚአብሔር ነው። ሕጉን የመጀመሪያውን ሕግ ሲጽፈው የጻፈው በእጁ ነው። ጽላቱንም የሰጠ ማን ነው? እሱ ራሱ ነው። በቻውን እውነት ለመናገር እግዚአብሔር በእጁ ጣዖት ቀረጸ ሊባል ነው? ይህ እኮ በጣም የሚገርም ነገር እኮ ነው። ሊባል ይገባል እንዴ? በቃ በሱ በራሱ እጅ ራሱ ረቂቅ እኮ ነው። በእውነት ከሰማይ ያ እንቁ የንቁ ታቦት የት ነው የወረደ ነው ያለው? ከሰማይ እኮ ነው። ከዛ ላይ ደግሞ ያን የጻፈው ማን ነው? ራሱ እግዚአብሔር ነው። 10ቱ ቃላት አይደለም ነው ለተጽፋ በአጻቢሁ ለእግዚአብሔር። በእግዚአብሔር ጣቶች የተጻፉ 10 ቃላት ለየት ላይ ነው የጻፋቸው? ወረቀት ላይ ነው ወይስ ከሆነ ሐውልት ላይ ነው? ምን ላይ ነው የጻፋቸው? ታቦት ላይ። ታዲያ እግዚአብሔር ያልሆነ ነገር ቀርጾ ባልሆነ ነገር ላይ ቃሉን ጻፈ ሊባል ነው? ጭራሽ። እንደውም ያ ጽላት ወይም ያ ታቦት መጨረሻ ላይ የማን ምሳሌ ነው? የእመቤታችን ምሳሌ ነው። እመቤታችን ተመስጥላበታለች። ድንግል ማርያም ራሷ ምን ትባላለች? ታቦት ትባላለች። በብዙ ነገር በብሉይ ኪዳን ላይ ያሉ ምሳሌዎች ሄደው ሐዲስ ኪዳን ላይ ሲያርፉ በብዛት የሚሰጡት ለማን ነው? ለድንግል ማርያምና ለልጇ ለኢየሱስ ክርስቶስ ነው። በብዛት ማለት ነው።
ይህን ይመስላል ለዚህ ጥያቄ። መልካም እንግዲህ ያው መጽሐፍ ቅዱስ የተጣረሰና የተለያየ ሐሳብ የያዘ ሲመስለን እንዳሉት እንግዲህ መምህር ወደ ሊቃውንቱ ቀርብ ብሎ መጠየቅ ነው ማለት ነው የመጨረሻው መፍትሄ። ምንም አያጠራጥር። እግዚአብሔር ያክብርልን። አሜን። ተመልካቾቻችን ለዛሬ የነበረን የጸበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። እንግዲህ ለጥያቄዎቻችሁ ተገቢውን ምላሽ አግኝታችኋል ብለን ተስፋ እናደርጋለን። ስለተከታተላችሁን እያመሰገንን እኛ በዚህ እንጨርሳለን። ቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መልሳቸውን ይቀጥላሉ። ይቆየን።